በስተመጨረሻም ዳጣ ወላጅ እናቷ ሰላም መሆኗን አወቀች። ዳጣ ሰላም ወላጅ እናቷ መሆኗን ስታውቅ በጣም ያነሳቻቸው ብዙ ጥያቄዎች አሉ። ከጥያቄዎቹ መካከል እንግዲህ እስካሁን ድረስ ለምንድን ነው ያልነገርሽኝ? ስንት ጊዜ ጠይቄሻለሁ፣ ብዙ ጊዜ ጠይቄሽ ነበር በማለት ስትጠይቅ ነበር። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትን። ቪዲዮውን በመሀል አስገባላችኋለሁ። ሰላምና ዳጣ እንግዲህ በዚህን መልኩ ተገናኝተው በጣም በሀዘን ተውጠው ነበረ የታዩት። ሰላም ወላጅ እናቷ መሆኗን ስታውቅ ዳጣ ብዙ ጥያቄዎችን አንስታለች። ለመጀመሪያ እሷ አልመሰለቻትም። ምክንያቱም በተደጋጋሚ ስለ እናቷ ተጠይቃት ነበር ዳጣ ሰላምን። ምናልባት በእናቴ ዙሪያ የምታውቂው ነገር ካለ ታውቂያታለሽ ወይ? አንቺ እዛ ቤት ብዙ ጊዜን ረዥም ዓመታት እንደቆየሽ አውቃለሁና ምናልባት በእናቴ ዙሪያ የምታውቂው ነገር ካለ በማለት ብዙ ጊዜ ስለ እናቷ እንድትነግራት ስትማጸናት ነበር። እና እንግዲህ ዳጣ አሁንም ላይ ያነሳቸው ነገር ይሄንን ነው። ለምንድን ነው ይሄን ሁሉ ጊዜ እናቴን እንደምፈልግ እናቴን እንደምናፍቅ እያወቅሽ ለምንድን ነው ያልነገርሽኝ? በማለት ስትጠይቃት እንግዲህ ሰላም ከለቅሶ በስተቀር ምንም መልስ የላትም ነበር። ነገር ግን አቶ ደረጀ ለዳጣ በቂ ባይባልም መልስ መልሶላታል። ነገሮችን እስከማስተካከል እንዳትነግሪያት ብያት ነው። ዳጣ እባክሽን ተረጀኝ፣ እኔ አሁን ያለሁበት ሁኔታ በጣም አስቸጋሪ እንደሆነ አንቺም ታውቂያለሽ በማለት እንግዲህ ዳጣ በመጠኑም ቢሆን ንዴቷን እንድትቀንስ አድርጓታል። ከዛም በመቀጠል ሰላም እኔ የመጀመሪያ ቀን ስትመጪ ነበረ ልጄ እንደሆንሽ የተሰማኝ በማለት ስትናገር ተደምጧል። ታዲያ ልጅሽ እንደሆንኩ ከተረዳሽ ለምን አልነገርሽኝም? በማለት እኔ ያወቅኩት በቅርብ ነው፣ ነገር ግን በፊትም ቢሆን የተሰማኝ ነበር። ያልተረጋገጠ ነገር እንዴት እነግርሻለሁ? እርግጥ ልጄ መሆንሽን ካወቅኩ ትንሽ ቆይቻለሁ በማለት ስትናገር ዳጣም ለናታን ሰጥታው የነበረውን ሰላም ለናታን ሰጥታው የነበረውን ወረቀት ታስታውሳለች። እዛ ወረቀት ላይ ምን ብለሽ ነበር የጻፍሽው? በማለት ነበር የጠየቀቻት። ምክንያቱም በዛን ሰሞን የተፈጠረውን ነገር በቅጽበት እያንዳንዱ ነገር አስታወሰች። እንግዲህ በዛን ወቅት የተፈጠረው ነገር ምንድን ነው? ናታንና ኤቢ በጣም ተጨቃጭቀው በጣም ብዙ ትግል ውስጥ ከገቡ በኋላ በሁለተኛውና በሶስተኛው ቀን እናትሽ ሰላም ናት ብላ ነግራት ነበረ ኤቢ። ዳጣ በወቅቱ በጣም ተደናግጣ ብዙ ጥያቄን ፈጥሮባት ነበረ። ነገር ግን ኤቢ ያነበበችው ወረቀት ላይ በሰላምና በዳጣ መካከል የሆነ ነገር እንዳለ የሆነ ሚስጥር ወይም የሆነ ግንኙነት እንዳለ በተረዳቸው መልኩ ነው እንግዲህ ኤቢ ለዳጣ እንደዛ ስትላት የነበረውና አሁን እናቷ ወላጅ እናቷ ሰላም መሆኗን ካወቀች በኋላ እንደገና በትዝታ ወደ ኋላ መለስ ብላ እያንዳንዱ ነገር በተለይ ደግሞ ወረቀቱ ከናታን እጅ ጠፋ ከተባለ ወደዚህ ከናታን እጅ ወጣ ከተባለ ቀን ወደዚህ ያንን ሳምንት በጣም በሚፈትን ሁኔታ ነበር ያሳለፈችው ዳጣ። በተለይ ከኤቢ ጋር ስትገናኝ እንደዚሁም ደግሞ ኤቢና ናታን የሚነጋገሩትን ነገር ትኩረት ነበር እየተከታተለች ያለችው። ብዙ ነገሮችን እንድትረዳ ብዙ ጥያቄዎችን ራሷ እንድትጠይቅ ነበረ የሆነችው በዛን ሰሞን እና አሁንም ወደ ኋላ በመመለስ ትዝታዋን ወደዛ ቀን በመመለስ ኤቢ ይህንን ነገር ታውቅ ነበር በማለት ነበረ እየተናገረችው። እንግዲህ ይህንን ጥያቄ የምትመልስላት ኤቢ ናት። ባይዘዌ አሁን የሄዱት ሰላምን ለማግኘት ኤቢም አብራቸው ነው ያለችው። ኤቢና ዳጣ ቃል ተግባብተው ነበረ ካሳለፍነው ፓርት ላይ አይታችሁ ከሆነ አባዬ ሳያውቅ ይዘሽኝ ሂጂ ብላት ነበረ። እንግዲህ ከኋላ ነው ያለችው ኤቢ ተደብቃ ነው ያለችው። ይህም የሆነው በዳጣ ትብብር ነው። ዳጣ ከኤቢ ምንም ነገር ላለመደበቅ እና እንደዚሁም ደግሞ ኤቢ ዳጣ እናቷን ስታገኝ ምን አይነት ስሜት ይኖራታል፣ እንደዚሁም ደግሞ እውነት በእናቴ ላይ እንዲማግጥባት የሆነችው አይነት ሴት በወይዘሮ ማርታ ላይ እንዲማግጥባት የሆነችው ሴት እውነት ከእናቴ በልጣ ነው ወይስ ምንድን ነው የሚለውን ነገር በሁለት አቅጣጫ
የተገነዘበችውና ብዙ ጥያቄ ያላት ትመስላለች ኤቢ። እንግዲህ በዳጣ ትብብር ኤቢ በመኪና ውስጥ ተደብቃ አብራቸው እየሄደች ነው። በአሁኑ ላይ ኤቢ ተደብቃ ብትሄድም ምንም አይነት ችግር ለመፍጠር እየሞከረች አይደለም። ነገር ግን ነገሮችን ለመረዳትና እንደዚሁም ኤቢ የዳጣ እናት ሰላም መሆኗን ስታውቅ በጣም ነው የተናደደችው። ምክንያቱም ወይዘሮ ማርታ ለሰላም ምን ያህል ቦታ የምትሰጣት እንደሆነች በጣም ሲበዛ እንደ ቤተሰብ የምታያት፣ እርጉዝ ሆና በነበረ ጊዜም አንቺ ረፊ እኔ እሰራለሁ እያለች ብዙ ስትንከባከባት የነበረና ከወለደችም በኋላ እስካሁን ድረስ በጣም እንደ እህቷ የምታያት፣ በጣም በትኩረት የምትከታተላት፣ የምታዝንላት፣ የምታስብላት ባይዘዌ ማንኛውም ሰው ይሳሳታል። ነገር ግን ጥሩ ሰዎች ላይ ስትሳሳቱና መጥፎ የሆኑ ሰዎች ላይ ስትሳሳቱ አንዳንድ ሰዎች ይገባቸዋል አይነት ውስጣችሁ ይገባቸዋል፣ ጉዳት እንኳን እየደረሰባቸው እያያችሁ ይገባቸዋል የምትሏቸው አይነት ሰዎች አሉና ነገር ግን በጣም መልካምና አዛኝ በቃ ሁሉን ሰው በእኩልነት የሚያዩ ሁሉንም ሰው እንደራሳቸው የሚያዩ ሁሉንም ሰው ለማገዝ ፍቃደኛ የሚሆኑ በተለይ ደግሞ በቤታቸው ውስጥ ሲያኖሩን በጣም መልካም የሆኑ ቤታቸውን እንደ ቤታችን እንዲሰማን አድርገው የሚያስቡ ሰዎች ላይ እንደነዚህ አይነት ነገር መስራት በጣም ግፍ ነውና ኤቢ ይህንን ነገር ስታይ በጣም አዝናለች። እርግጥ ኤቢን ካየ በኋላ አቶ ደረጀ መልሶ በድጋሚ ለመመለስ ፈልጎ ነበረ። እንግዲህ ካሳለፍነው ፓርቲ ላይ አይታችሁ ከሆነ ልደቷ ቀጥሎ ወደ እናቷ ነበር የወሰዳት። በወቅቱ አቶ ደረጀ ጠጥቶም ትንሽ ሰክሮም ስለነበረ እንደዚሁም ተጨናንቆም እና ጥሩ ስሜት ላይ ስላልነበረ ተመልሶ ወደ ቤት ነበር የሄደው። እንደዚሁም ደግሞ መኪናውን የነዳበት አቅጣጫ በጣም ለየት ያለ አቅጣጫ ነበረ። ወደ ሰላም ቤት ሳይሆን ዝም ብሎ እግሩ በመራው ነበር የሄደውና በስተ መጨረሻ ላይ መንገድ ዳር ቆሞ የት ነን ብሎ ነው የጠየቃት ዳጣን። እንግዲህ ዳጣ ወደ እናትሽ ወስድሻለሁ አላት እንጂ እናቷ የት እንዳለች አታውቅም። አባዬ በዚህ አይደለም መንገዱ በዚህን ሄድ ማለት አትችልም። እሱ በሄደበት መከተል እንጂ የምታውቀው ነገር ስለሌለ እንግዲህ መጨረሻ ላይ ሲጠይቃት የት ነን ብሎ ሁኔታው ጥሩ እንዳልሆነ ገብቷት ነበረ የተመለሱት። በአሁኑም ላይ እንደዚሁ ኤቢ እዛን ድረስ ተከትላ ከሄደች በኋላ ኤቢ መኖሯን ሲያይ ለመመለስ ፈልጎ ነበረ። ነገር ግን ዳጣ በዚህን ነገር ፈቃደኛ አልሆነችም። ካለፉት ፓርትም ላይ እንዳየችው ከዛን ከተመለሰች በኋላ ነገ መልሰን እንሄዳለን አስተዋውቅሻለሁ ብሎ ቃል ገብቶላት ስለነበረ ጭራሽ እንቅልፍ ባይኗ ሳይዞር ነበረ ያደረችው። አሁንም ደግሞ ያ ቀን እንዲደገም አልፈልግም በማለት እንዳይመለስ አድርጋለች። ነገር ግን ሰላም ወላጅ እናቷ መሆኗን ስታውቅ በትንሹም ቢሆን ቅር ብሏታል። ነገር ግን የእድሜ ልክ ጥያቄዎቿ ስለተመለሱላት ደስ ብሏታል። እንግዲህ አቶ ደረጀ ለነገሮች ሁሌም ምክንያት እንዳለው ዳጣ ታውቃለች። እስካሁን ድረስ ወላጅ እናቷን ሳይነግራት የቆየበትንም መንገድ አሁን ላይ ዳጣ እናቴን ካወቅኩ በኋላ ወደዛ ቤት መመለስ አልፈልግም የሚል ሀሳብ ነበራት። ሰላም ደግሞ በተቃራኒው ወደዛ ቤት ለመሄድ ፍላጎት አላት። አቶ ደረጀም በሰላም ሀሳብ ይስማማል። እርግጥ በቤት ውስጥ እየተከናወነ ያለው ነገር እየተፈጠረ ያለው ነገር እና የሚሆነው ነገር ብዙም ባያስደስተውም አቶ ደረጀ ከወይዘሮ ማርታም ሆነ ከሰላም የተወለዱት ልጆቹ በአንድ ቢያድጉለትና በአንድ ተሰብስበው ቢያያቸው ደስተኛ ነው። ይህን ማድረግ የሚችለው ግን ሰላም የምታግዘው ከሆነ ነው። በተለይ ደግሞ ሰላም ወደዛ ቤት ከተመለሰች በኋላ እና እንደዚሁም ሕፃኑ ላይ የሚኖራት ትኩረት አቶ ደረጀም ደግሞ ለሕፃኑ የሚያሳየው ቦታ እንግዲህ ወንዱን ልጅ ሕፃኑን ማለት ነው የሰላምን ልጅ ወይዘሮ ማርታ ምን ያህል እንደምትወደው ምን ያህል ቦታ እንደሰጠችው እስካሁን ድረስ በምታደርገው እንክብካቤ ያየነው ነው። ወይዘሮ ማርታ አሁንም ቢሆን ሰላም ወደዛ ቤት በመመለሷ ምንም ቅር አላላትም። ነገር ግን ወይዘሮ ማርታ ዳጣ የሰላም ልጅ መሆኗንና ሰላም የወለደችው አዲሱ ሕፃን ልጅ የአቶ ደረጀ መሆኑን ያወቀችለት ይህ ቤተሰብ ይበታተናል የሚል ፍርሃት አለ። እንግዲህ ዳጣ የረዥም ጊዜ እንቆቅልሽ ተመለሰ። አሁን ደግሞ ቀጣይ ልጁ መልሶ አባቴ ማን ነው ብሎ መጠየቁ አይቀርም።
እንግዲህ ታሪክ ረዥም ነው። ወይዘሮ ማርታ በመሀል ላይ ዳጣ የአቶ ደረጀ ልጅና የሰላም መሆኗን ስታውቅ በጣም ከባድ ውዝግብ ይፈጠራል። ነገር ግን ወይዘሮ ማርታ ለአቶ ደረጀ ትልቅ የሆነ ምስጢር የደበቀችው ምስጢር ስላለ በዳጣና በአቶ ደረጀ መካከል ያለውን ነገር በትዕግስት ታልፈዋለች። ምክንያቱም ይህን የምታደርግበት ደግሞ የራሷ ደካማ ጎን ስላለ ነው። ማርታ ዳጣ የአቶ ደረጀና የሰላም ልጅ መሆኗን ብታውቅም ወይዘሮ ማርታ ደግሞ የመጀመሪያ የበኩር ልጇ ኤቢ ከአቶ ደረጀ እንዳልተወለደች ግልጽ ነው። ይህ ምስጢር ማንም ሳያውቅ እስካሁን ድረስ ኤቢ አቶ ደረጀን አባቴ እያለች ነው የኖረችው። ስለዚህ ወይዘሮ ማርታ የቀድሞ ስህተቶቿን ሙሉ ለሙሉ በዝምታ ደፍና ነው ያለችው። እንግዲህ ኤቢም እስካሁን ድረስ አንድም ቀን እንኳን አቶ ደረጀ አባቴ ነው አይደለም የሚል ጥርጣሬ ውስጥ ገብታ አታውቅም። የኤቢና የዳጣ ጦርነት የሚጀምረው ወደፊት ነው። እሱ ምንድን ነው? ኤቢ ለዳጣ እህቷ አለመሆኗን ሲረጋገጥ፣ እርግጥ ይህ ፓርት በጣም ብዙ ፓርቶችን አልፎ ነው የሚገኘው። ነገር ግን ኤቢ አሁን ላይ ኤቢና ዳጣ የአንድ አባት ልጆች እንደሆኑ ነው የሚያውቁት። ነገር ግን የአንድ አባትም ሆነ የአንድ እናት ልጅ አይደሉም። ይህ ምስጢር የሚወጣው ደግሞ ወይዘሮ ማርታ ዳጣ የሰላምና የአቶ ደረጀ ልጅ መሆኗን ስታውቅ በሚከሰተው ውዝግብ ነው። ከዛም በኋላ ኤቢ የበፊቷን ኤቢ ትሆናለች። በዳጣ ላይ ስህተቶችን መፈለግ ትጀምራለች። እንደዚሁም ደግሞ በአቶ ደረጀና በህፃኑ ልጅ መካከል ያለውን ነገር በናታን መካከል በናታንና በዳጣ ፍቅር መካከል ያለውን ነገር ብዙ ነገሮችን እንደገና እየተመለሰች ማሰሷ በራሷ ጊዜ ይህ እውነታ ላይ መድረሷ የማይቀር ነው። ክቡራትና ክቡራን ተመልካቾቼ የዛሬው ፓርት የዳጣ ድራማ ይህን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን አመለካከት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ። እንግዲህ ዳጣ በስተመጨረሻም ወላጅ እናቷን በማወቋ ደስ ብሎኛል። ሌሎች የቀሩ ጥያቄዎቿን ደግሞ ቀስ በቀስ አቶ ደረጀና ሰላም ያስረዷታል ብለን ተስፋ እናደርጋለን። ይህን ነገር ደግሞ በሶስታቸው መካከል ሚስጥር ሆኖ እንዲቆይ ቢፈልጉም ነገር ግን ኤቢ ይህን ነገር ፈቃደኛ አልሆነችም። እናቴ ሁሉንም ነገር ማወቅ አለባት የሚል አቋም አላት። ኤቢ ለእናቷ ትነግራታለች ወይስ አቶ ደረጀ ለወይዘሮ ማርታ እንዲነግራት ታስገድደዋለች የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። መልካም ጊዜ